ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ሰናል አድማጮቻችን አዳፊም 95.1 ላይ ትገኛላችሁ ፕሮግራም ፉትቦል ካፌ ነው የካርሊቶን ጉዳይ እናንሳ ወደ ብራዚል ብሔራዊ ቡድን አሰልጣኝነት ይላሉ በርግጥ አሰልጣኞች ልክ እድሜያቸው እየገፋ ሲሄድ የብሔራዊ ቡድን አሰልጣኝነትን ይረከባሉ ለብራዚል ብሔራዊ ቡድንም የትልቅ አሰልጣኝ ቅጥር ነው ለሳቸውም ትልቅ ብሔራዊ ቡድን ነውና እንመልከተው ይነን ጉዳይ በጣም ትልቅ ዜና ነው ያው ከሁለት ዓመት በላይ የሰማነው ጉዳይ ቢሆንም በተለይ ኤጂናልዶ ሮድሪጌስ የሚባሉት የብራዚል እግር ኳስ ፌዴሬሽን ፕሬዚደንት እና ካካን ወክለው ካካ ደግሞ ከአንቸሎቲ ጋር የባሎን ዶር ማሸነፍን የመሰለ ትልቅ ስኬት ከሳቸው ጋር ኖሮ ቻምፒየንስ ሊግ አሸንፈው ሁሉ ስኬታማ የእግር ኳስ ህይወት ነበረው እነሱን እንደ ልዩ ተወካይ ተጠቅመው ለረጅም ጊዜ ወደ ብራዚል ብሔራዊ ቡድን ለመውሰድ ጥረት ሲያደርጉ ቆይተዋል ይሄ ዜና በጣም ትልቅ ዜና ነው ስንሰማው የቆየን ቢሆንም እና እንደሚሆን ትልልቅ ምልክቶች የነበሩም ቢሆን ነገር ግን በእግር ኳስ ታሪክ ትልቁ የእግር ኳስ ሀገር ነው ብራዚል 5 ጊዜ ዓለም ዋንጫ ያሸነፈ ነው 5ቱንም የዓለም ዋንጫዎች ደግሞ ያሸነፉት በሀገር ውስጥ አሰልጣኞች ነው በ5ቱም አጋጣሚዎች ማሪዮ ዛጋሎ ካርሎስ አልቤርቶ ፔሬራ እና ሌሎችም አሰልጣኞች ሁሉም የሀገር ውስጥ አሰልጣኞች ናቸው ግን ብራዚል ብቻ አይደለችም አሁን የዓለም ዋንጫ እስካሁን ድረስ መደረግ ከጀመረበት ከ1930 ጀምሮ እስከ 2022 ድረስ የዓለም ዋንጫ ያሸነፉት ሀገራት በሙሉ በሀገር ውስጥ አሰልጣኞች ነው ያሸነፉት የየሀገራቱ ዜጎች ናቸው የዓለም ዋንጫ ጣሊያን 4 ጊዜ ጀርመን 4 ጊዜ ኡሩጓይ 2 ጊዜ አርጀንቲና 3 ጊዜ ፈረንሳይ 2 ጊዜ የዓለም ዋንጫ ያሸነፉት ሀገራት በሙሉ እንግሊዝ 1 ጊዜ ሌሎች በሀገራቸው ዜጋ ነው ያሸነፉት ብራዚል ደግሞ ከሁሉም የበላይ ነች ማለት ነው አሁን በብራዚል ሁለት አይነት ስሜት ነው የፈጠረው አንደኛ የብራዚል ኮቺንግ አሁን ጥሩ አይደለም በአጠቃላይ ብራዚል ትልልቅ አሰልጣኞች ያፈራች አይደለችም አማራጭም ብዙ የላትም ከሀገር ውስጥ እንደው የራሷን ዜጎች ለአሰልጣኝነት ትሹም እንኳን ቢባል ሞክረውታል በቅርብ ዓመታት እና በአጠቃላይ በታሪካቸው 3 አሰልጣኞች አሰልጥነዋል ግን በድምር ለ7 ጨዋታ ነው የውጭ ሀገራት ዜጎች እነሱም ከሁለተኛው የዓለም ጦርነት በፊት የነበሩ ናቸው ስለዚህ ረጅም ጊዜ የውጭ ሀገር አሰልጣኝ ዜጋ ቀጥረው አያውቁም ግን በአጠቃላይ የብራዚል ኮቺንግ አሁን በተለይ ደግሞ በቅርብ ጊዜ ወደ ብራዚል መጥተው ስኬታማ የሆኑት አሰልጣኞች የውጭ ሀገራት አሰልጣኞች ናቸው በውጭ ሀገር አሰልጣኞች ስልጠና ተበልጠናል የሚል እምነት አለ ስለዚህ የውጭ ሀገር አሰልጣኝ ሲያማትሩ ነበር አንቸሎቲም ባይሆኑ ኖሮ ጆርጅ ጄሱስ 2019 ላይ ከፍላሚንጎ ጋር ኮፓ ሊበርታዶሬስ ያሸነፉት የሊግ ዋንጫ ያሸነፉት ፖርቱጋላዊ አሰልጣኝ አቤል ፌሬራ ሌላ ኮፓ ሊበርታዶሬስ ያሸነፉ አውሮፓዊ አሰልጣኝ ሁለቱም የሉዞፎል የፖርቱጋል ሰዎች ናቸው አንቸሎቲም ባይሆኑ የውጭ ሀገር አሰልጣኝ ነበር ለመቅጠር ያማተሩ የነበሩት ግን ደግሞ ማስረጃ የለም የውጭ ሀገር አሰልጣኝ የብራዚል ብሔራዊ ቡድንን እያሰለጠነ ስኬታማ እንደሚሆን ደግሞ ብሔራዊ ኩራትም አለ ስለዚህ በብራዚል ሁለት የተከፈለ አስተያየት አለ የውጭ ሀገር አሰልጣኝ መቅጠራችን የኛ ኮቺንግ ጥሩ አይደለም ስለዚህ ግዴታ ፕራግማቲክ መሆን አለብን የሚል አንድ ካምፕ አለ እንደ ሪቫልዶ አይነቶቹ ደግሞ ብራዚላዊን አሰልጣኞችን መሳደብ ማለት ነው የውጭ ሀገር አሰልጣኝን ለብራዚል ብሔራዊ ቡድን ኃላፊነት መሾም ይሄ ትልቅ የእግር ኳስ ሀገር ነው የዓለም ትልቁ የብሔራዊ ቡድን ነው የብራዚል ብሔራዊ ቡድን 5 ጊዜ ዓለም ዋንጫ ያንዳንዱን ዓለም ዋንጫ የተሳተፈ ብቸኛ እንዴት የውጭ ሀገር አሰልጣኝ እናመጣለን የሚል ስሜት ደግሞ ያላቸው አሉ በነገራችን ላይ ሪቫልዶ ከአንቸሎቲ ጋር አብሮ ሰርቷል
በኤሲ ሚላን ስኬታማ አልነበረም። ከ2002 የዓለም ዋንጫ በኋላ ያው መጀመሪያ ሩይ ኮስታ ነበር ሚላን 10 ቁጥር፣ በኋላ ካካ መጣበት። ስለዚህ የሪቫልዶ የሚላን የተጫዋችነት ታሪክ በብዙ የሚታወስ አይደለም። ለማንኛውም በጣም ትልቅ ዜና ነው። በክለብ እግር ኳስ ሁሉም ቦታና ሁሉንም ዋንጫ አሸንፈዋል። ባሰለጠኑባቸው 5ቱም ሀገራት የሊግ ዋንጫዎች አሸንፈዋል። ያው ትልቁ ጥያቄ በተከታታይ ዓመት አሸንፈው አያውቁም ራሳቸው። ስለዚህ ብዙ የሊግ ኮንቲኒቲ የላቸውም ልትይ ትችላለች። ግን በሰሩባቸው አሰልጣኞች ሀገራት ሁሉ በጣሊያን፣ በስፔን፣ በጀርመን፣ በእንግሊዝ፣ በፈረንሳይ በሁሉም የ5ቱም የአውሮፓ ሊጎች የሊግ ዋንጫ ያሸነፉ ብቸኛው አሰልጣኝ ናቸው። ይሄ ዩኒክ ያደርጋቸዋል። ሁለተኛ 5 ጊዜ በአሰልጣኝነት ቻምፒየንስ ሊግ ያሸነፉ ናቸው። ይሄም ቀዳሚ ያደርጋቸዋል በታሪክ በሚላን፣ በቼልሲ፣ በሪያል ማድሪድ በጣም ስኬታማ ዓመታትን አሳልፈዋል አሰልጣኙ። ስለዚህ ይሄ የሰሩበት ቦታ ሁሉ የትኛውም ሀገር በተወዳደሩበትም ውድድር ሁሉ ስኬታማ የሆኑ ናቸው። አሁን እዚህ ላይ የዓለም ዋንጫ ከጨመሩ አንቸሎቲ ለእኔ 4 ሚሊዮን ይከፈላቸዋል ለዚህ ጊዜ 14 ወር ውል ነው የተሰጣቸው። ስለዚህ የሚቀጥለው የዓለም ዋንጫ ድረስ ነው የሚያሰለጥኑት። የዓለም ዋንጫውን ካሸነፉ 5 ሚሊዮን ዩሮ ቦነስ ይሰጣቸዋል። በአውሮፓ እና በብራዚል መካከል የሚደረጉ የትኛውም የእሳቸው በረራዎች የብራዚል እግር ኳስ ፌዴሬሽን ያለ ገደብ የሚያቀርብላቸው የግል አውሮፕላን አለ። ባሹበት ጊዜ በተመቻቸው ጊዜ ሁሉ እየደረሱ መመለስ ይችላሉ። በራሳቸው ምክንያትም ግን በአውሮፓ ነው አብዛኞቹ ብራዚላውያን ተጫዋቾች ለብሔራዊ ቡድን የሚጫወቱ ተጫዋቾች የሚጫወቱት፣ እነሱንም ለማየት ሊሆን ይችላል። ግን ለእነዚህ ጥቅሞች ብለው አይደለም ወደዛ የሚሄዱት። ሀብታም ናቸው አንቸሎቲ። ይሄ ለእኔ የሌጋሲ ጉዳይ ነው የሚመስለኝ። በአሰልጣኝነት በምንጊዜም ታላላቅ አሰልጣኝነት ውስጥ የሚኖራቸውን ስፍራ ሴሜንት የማድረግ የሌጋሲ ኃላፊነት ይመስለኛል። የዓለም ዋንጫን ጨመሩ ማለት አሁን ከጓርዲዮላ ጋር የእኛ ትውልድ ቅርብ ያለፉት 20 ዓመታት ትልቁ አሰልጣኝ እንደዚህ ይባላሉ ባሸነፏቸው ዋንጫዎች ብዛት። በሪያል ማድሪድ ታሪክ አሁን ሲለቁ ያው ተጨማሪ ዋንጫ ያሸንፉን በዚህ ዓመት ላሊጋው ላይ የተለየ ተአምር በመጨረሻዎቹ 3 ጨዋታዎች ባርሳ 3ቱንም ጨዋታዎች ተሸንፎ ካላጣ በስተቀር እሱ ደግሞ የሚሆን አይመስልም። የዓለም የክለቦች ዋንጫንም ሪያል ማድሪድን አያሰለጥኑ። ግን እነዚህ እንኳ ቢቀሩ በሪያል ማድሪድ ወርቃማ ታሪክ ውስጥ የድል ታሪክ ውስጥ ትልቁ አሰልጣኝ ናቸው በዋንጫዎች ብዛት። 15 ዋንጫ አሸንፈዋል በሁለት የሪያል ማድሪድ አሰልጣኝነታቸው ወቅቶች 3 ቻምፒየንስ ሊጎችን 3 ላሊጋዎችን ጨምሮ ማለት ነው። ሚጌል ሙኞዝ የሚባሉ የሪያል ማድሪድ አሰልጣኝ 14 ዓመት ነው ያሰለጠኑት። ከሳቸው በላይ ብዙ ዋንጫ አሸንፈዋል ካርሎ አንቸሎቲ። በጣም ስኬታማ የአሰልጣኝነት ታሪክ ያላቸው ናቸው። አሁን እዚህ ላይ የዓለም ዋንጫ ጨመሩ ማለት አንዲስፒዩትብል የትውልዳቸው ትልቁ አሰልጣኝ ይሆናሉ ማለት ነው። ያለ ምንም ክርክር የዓለም ዋንጫ ፕሬስቲጅ ይታወቃል ምን ማለት እንደሆነ። ስለዚህ ለሌላ ፈተና ብለው እንጂ የብራዚል ብሔራዊ ቡድንን በማሰልጠን ከሚያገኙት 4 ሚሊዮን ዩሮ በላይ በሳውዲ አንድ ክለብ ያሰለጥኑ ሊያገኙ የሚችሉትን ነዋይ ማግኘት ማሰብ ይቻላል። እና ለሳቸው ይህንን የሌጋሲ ኃላፊነት የመረከብ ፍላጎት ይመስለኛል ወደ ብራዚል የወሰዳቸው። ሌላኛው ደግሞ ማንም አሰልጣኝ በታሪክ አድርጎት የማያውቀውን ነገር ማድረግ ማለት ነው። አንድም በብራዚል የውጭ ሀገር አሰልጣኝ አሰልጥነው አያውቅም። ስለዚህ የመጀመሪያው ይሆናሉ። ግን በአጠቃላይ በዓለም ዋንጫ ታሪክም የውጭ ሀገር ዜጋ ሆኖ የራሱ ያልሆነን ሀገር እያሰለጠነ የዓለም ሻምፒዮን የሆነ የመጀመሪያ አሰልጣኝ ይሆናሉ ማለት ነው። ስለዚህ በአሰልጣኝነት ታሪክ ዩኒክ ስፍራ ይሰጣቸዋል። ይሄ የመጀመሪያው ያደርጋቸዋል። እንግዲህ የዓለም ዋንጫ አሁን አንድ ክፍለ ዘመን ሊሆኑ ነው። በዚህ ውስጥ ታይቶ ያው የራሱ ሽንቁሮች አሉት ይሄ ክርክር። ምክንያቱም 8 ሀገራት ብቻ ናቸው እስካሁን ድረስ የዓለም ዋንጫ የወሰዱት 8 ብቻ። ብዙ ስላልሆነ ማለት ብዙ እኮ አያስደንቅም የውጭ ሀገር አሰልጣኝ መሆኑ። ደግሞ የውጭ ሀገር ኢንፍሉዌንስ አለ። በቀጥታ ኃላፊነቱን ይዘው አያሰልጥኑ እንጂ የውጭ ሀገራት ዜጎች ለምሳሌ የብራዚል 1958ቱ የዓለም ዋንጫን በስዊድን ያሸነፈው ቡድን ብዙ የቤላ ጉትማን ተጽዕኖ ያለበት ነው። ሃንጋሪያዊ አይሁድ ናቸው ቤላ ጉትማን ደግሞ። ስለዚህ በቀጥታ የካናሪኛ መንበር ላይ አይቀመጥ እንጂ የውጭ ሀገር ዜጋ ግን ብዙ የፎሬን ኢንፍሉዌንስም አለበት እና ምን ማለት ነው የውጭ ሀገር እኮ ተጽዕኖ የለበትም ማለት አይደለም የሚል ክርክር ደግሞ ይቀርባል። ስለዚህ የራሱ ምንድነው ካውንተር አርጊመንትስ አሉበት። ግን መጨረሻ ላይ ትላንት ይፋ አድርጎታል ሲቢኤፍ የብራዚል እግር ኳስ ፌዴሬሽን ፕሬዚደንት በሶሻል ሚዲያ ፖስቶቹ ላይ ትላንትና በሁሉም የሶሻል ሚዲያ ፖስቶቹ ላይ ነው
የአዲሱ የብራዚል ብሔራዊ ቡድን አሰልጣኝ ሆነው ኃላፊነታቸው እንደሚረከቡ ይፋ ያደረገው። አሁን ይሄ ኮንፈርምድ ነው። ለረጅም ጊዜ የነበሩት ጭምጭምታዎች አሁን ቀርተዋል። እሱ ብቻ ሳይሆን የሚቀጥሉት 2 የብራዚል ብሔራዊ ቡድን የሚያደርጋቸው የዓለም ዋንጫ የማጣሪያ ጨዋታዎችን በአሰልጣኝነት ይመራሉ። ሜይ 26 የብራዚል ብሔራዊ ቡድን በእነዚህ 2 ጨዋታዎች ላይ የሚጠቀሙባቸውን ተጫዋቾች ይፋ ሲያደርግ ይፋ የሚያደርጉት አሰልጣኙ ይሆናሉ። ኃላፊነታቸውን ይረከባሉ። መጀመሪያ አካባቢ የነበረው ፈተና ለሪያል ማድሪድም ለብራዚል እግር ኳስ ፌዴሬሽንም ፈተናው የነበረው የዓለም ክለቦች ዋንጫ ስላለ ሪያል ማድሪድ የዓለም ክለቦች ዋንጫ ድረስ ያቆያቸዋል። ያኔ ደግሞ 2 የዓለም ዋንጫ ጨዋታዎች ስለሚደረጉ የብራዚል እግር ኳስ ፌዴሬሽን እንደገና ሌላ ጊዜ አሰልጣኝ መሾም አይፈልግም። እንደ ፈርናንዶ ጂኒዝ እና ዶሪቫል ጁኒዮር አይነት ጊዜ አሰልጣኝ 3ኛ ጊዜ አሰልጣኝ መሾም አልፈለግም። ቋሚ አሰልጣኝ ነው መሾም የፈለገው። ስለዚህ ብዙ ጊዜ ወስዶ ነበር። ከኮፓ ዴል ሬ የፍጻሜ ጨዋታ በኋላ በባርሴሎና 3-2 ከተሸነፉ በኋላ ወደ ለንደን ሄደው ነበር እና በስፔን ብዙሃን መገናኛዎች እንደተደረገው የሪያል ማድሪድ ሰዎች እንዲያውም ጎርብጧቸው ነበር ይሄ ነገር መሆኑ እና ቀናትን የፈጀ ድርድር አድርገው የብራዚል በስፔን ያለው የኤምባሲው አንድ ልዑክ ሁሉ በሴቪል ከተማ ተገኝተው ያንን ጨዋታ ታደመዋል እና የታደሙበት ምክንያት ከአንቼሎቲ ጋር ለመነጋገር በነበረው ውጥን ምክንያት ረጅም ጊዜ የቆየ ነው። መጨረሻ ላይ ግን አሁን እውን ሆኖ ትላንትና የብራዚል እግር ኳስ ፌዴሬሽን እስከ ጁን 30 2026 ድረስ የሚያቆይ ውል አስፈርሟቸው በይፋ አዲሱ የብራዚል ብሔራዊ ቡድን አሰልጣኝ ሆነዋል። ማድሪድ ይፋ አላደረገውም ነበር። ይሄንን የብራዚል እግር ኳስ ፌዴሬሽን ነው መጀመሪያ ይፋ ያደረገው እና ነገሩ በጣም አስገራሚ ነበር። ምክንያቱም እስከ ጁላይ 2026 ነው ውላቸው በብራዚል እግር ኳስ ፌዴሬሽን የሚያቆያቸው። ግን የሚያስገርመው ነገር አሁን ድረስ የሪያል ማድሪድ አሰልጣኝ አድርጎ የሚያቆይ የ1 ወር ከምናምን የ1 ዓመት ከምናምን ውል አላቸው። አሁንም በሪያል ማድሪድ የውል ግዴታ ውስጥ ያሉ አሰልጣኝ ናቸው። ስለዚህ ሪያል ማድሪድ ይፋ ሳያደርግ እንዴት የብራዚል እግር ኳስ ፌዴሬሽን ይፋ ያደርጋል? ከሌላ ኢንስቲትዩሽን ጋር ኮንትራት ያለውን ሰው የሚል አንዳንድ ወገን ነበር ከፎርማሊቲ አንጻር። ከምን ግን ምንም ጥያቄ የለውም በአንቸሎቲና በሪያል ማድሪድ መካከል ስሙዝ የሆነ ምንድነው ተግባቦት እንደነበር መገመት ይቻላል። ከዚያ በኋላ ነው እንግዲህ የአሎንሶ ጉዳይ የተነገረው። ለ3 ዓመት የእሱም የተረጋገጠ ነበር። ሰሞኑን ወሬው ብዙ ስለነበር በተለይ ደግሞ ከሌቨርኩዘን እንደሚለቅ ይፋ ካደረገበት ጊዜ ጀምሮ አዲሱ የሪያል ማድሪድ አሰልጣኝ እንደሚሆን እርግጥ ነበር። እሱ ደግሞ ለ3 ዓመት ከጁን 1 እስከ ለሚቀጥሉ 3 ዓመታት የማድሪድ አሰልጣኝ ይሆናል። እንግዲህ ለ3ኛ ጊዜ ይሄ አሎንሶና አንቼሎቲ የሚገናኙባቸው የሆኑ መንገዶች አሉ። የዛሬ 20 ዓመት የቻምፒየንስ ሊግ ፍጻሜ ሲደረግ እሳቸው የኤሲ ሚላን አሰልጣኝ ነበሩ። እሱ ደግሞ የሊቨርፑል ተጫዋች ነበር። ያ ሚላን 3-0 ሲመራ ቆይቶ በኋላ 3-1 ተለያይተው በመለያ ምት ሊቨርፑል ያሸነፈው ጨዋታ ላይ 3ኛዋን ያቻነት ጎል ያስቆጠረው የሊቨርፑልን ቀይ መለያ ለብሶ የአንቸሎቲ ሮሴኔሪ ላይ ነው። ስለዚህ የዛሬ 20 ዓመት በሆነ መንገድ ተገናኝተዋል። በኋላ ደግሞ እሳቸው የጓርዲዮላን መልቀቅ ተከትሎ 2016 ላይ የባየር ሚኒክ አሰልጣኝ ሲሆኑ ሱዛ ነበር ጫማ ሲሰቅል የእሳቸው ተጫዋች ሆኖ ነው ጫማ ይሰቀለው። አሁን ደግሞ በሌላ ምዕራፍ እሳቸውን በሪያል ማድሪድ ይተካቸዋል ማለት ነው። ስለዚህ ህይወታቸው በአንድ ዙሪያ የሚሽከረከር ነገር ነው። ስለዚህ 3ቱ የላሊጋ ጨዋታዎች ከተጠናቀቁ በኋላ ወደ ብራዚል ብሔራዊ ቡድን አሰልጣኝነት ይሄዳሉ። ኤጅናሎ ሮድሪጌስ ከጁላይ 2023 ጀምሮ ነው እሳቸውን ለመቅጠር ጥረት ሲያደርጉ የቆዩት የብራዚል እግር ኳስ ፌዴሬሽን ፕሬዚደንትና ትላንትና እንደ ታላቅ ድል አድራጊ ካርሎ አንቼሎቲን ወደ ብራዚል ብሔራዊ ቡድን አሰልጣኝነት መሾም ከአንድ ስትራቴጂያዊ ሙቭ በላይ ነው አሉ። ለዓለም ሁሉ እኛ ብራዚሎች ወደ እግር ኳስ ጫፍ እንደገና ለመመለስ ያለንን ጥማት የሚያሳይ ነው። ምክንያቱም የቀጠር ነው በእግር ኳስ ታሪክ ታላቁን አሰልጣኝ ነው። በእግር ኳስ ታሪክ ታላቁ አሰልጣኝ በእግር ኳስ ታሪክ ታላቁን ብሔራዊ ቡድን ያሰለጥናል እና በጋራ የብራዚል ብሔራዊ ቡድንን አዲስ የድል ገጽ እንከፍታለን አሉ እና የትሪዩምፈንት የመሆን የባለድልነት መንፈስ የተጫነው ንግግር ነው ትላንትና በሶሻል ሚዲያ ላይ ሲያደርጉ ያየ ነው። የላሊጋው ሲዝን ካለቀ በኋላ ሜይ 24 እና 25 በሚውልበት
የሳምንቱ መጨረሻ የሊግ ውድድር በስፔን ያበቃል። ከዚያ በኋላ እንግዲህ 2 የዓለም ዋንጫ የማጣሪያ ጨዋታዎች ደግሞ ጁን 6 እና ጁን 11 ከኤኳዶር እና ከፓራጓይ ጋር ያደርጋሉ። በዚህ መሀል ነው እንግዲህ ሜይ 26 ወይ ሜይ 27 23 ተጫዋቾቻቸውን ለነዚህ ጨዋታዎች የሚጠቀሙባቸውን ተጫዋቾች ይፋ ያደርጋሉ ተብሎ የሚጠበቀው። የብራዚል እግር ኳስ ፌዴሬሽን እንደዚህ ትልቅ ክሬዴንሻል ያለው ኢንተርናሽናል አሰልጣኝ ለመቅጠር ሲያስብ ረጅም ጊዜ ቆይቷል። የሆነ ጊዜ ጓርዲዮላ ይባል ነበር። የሆነ ጊዜ አሁን ራሱ ሰሞኑን ጆዜ ሞሪኞ ከተፈላጊዎቹ መካከል አንደኛው ነበሩ። ቅድም የጠቀስኳቸው ሌሎቹ የጆዜ የሀገር ልጆች ጆርጅ ጄሱስ እና አቤል ፌሬራም ነበሩ። ስለዚህ የውጭ ሀገር አሰልጣኝ የመቅጠር ጉዳይ ረጅም ጊዜ ሲያስቡበት የቆየ ነው። እንዲሁም አንዳንድ ሰዎች በተለይ በብራዚል አሰልጥኖ የማወቅን ነገር የፖርቱጋል ቋንቋ የመናገር ታሪካቸውን በመጥቀስ እንደ ጆርጅ ጄሱስ አይነቱን የበለጠ ቴክኒካል የሆነ አሰልጣኝ እንዲሾም የሚፈልጉ ሰዎች ነበሩ። ይሄ የፖሴሽን በአውሮፓ የምናየው እግር ኳስ ጆርጅ ጄሱስ በመጡበት ጊዜ የብራዚል እግር ኳስ ያኔ በጣም ዲፌንሲቭ እየሆነ ስለነበር እንደው እንደ አዲስ ነበር የተቆጠረው። ስለዚህ ጆርጅ ጄሱስ ከአልሂላል ተሰናብተዋል። ባለፈው ዓመት በጣም ስኬታማ ነበሩ። የሳውዲ ሊግ ሻምፒዮን ነበሩ። በዚህ ዓመት አልቀናቸውም። የእስያ ቻምፒየንስ ሊግ አሸናፊም ነበሩ። እነ ኔይማር ያሉበት ቡድንን ያሰለጠነ ማርኪኞስ እና ሌሎችም ሚሊንኮቪች ሳቪች ያሉበትን ቡድን ሲያሰለጥኑ የቆዩ ናቸው። እሳቸው አልሆኑም። ኦግሎቦ የሚባለው ከብራዚል ትልልቅ ብዙሃን መገናኛዎች መካከል አንደኛው የኮንትራቱን ፋይን ፕሪንት ትላንትና ይፋ አድርጎታል። ምን ዝርዝር ጉዳዮች እንዳሉት ለ14 ወር የሚቆይ ነው። የብራዚል እግር ኳስ ፌዴሬሽን ቅንጡ መኖሪያ ቤት ያዘጋጅላቸዋል። በዛው በሪዮ ዲ ጄኔሮ ያለ 4 ሚሊዮን ይከፍላቸዋል በአመት። 5 ሚሊዮን የዓለም ሻምፒዮን የሚሆኑ ከሆነ በቦነስ መልክ ይሰጣቸዋል። ቅድም እንዳልኩት ደግሞ ከጣሊያን ከሀገራቸው ከስፔንም 2 ጊዜ ከሰሩበት ሀገር ጋር ባላቸው ቁርኝት ምክንያት ብዙ ጊዜ ወደ አውሮፓ መመላለስ ሊያስፈልጋቸው ይችላል። ስለዚህ በፈለጉት ድግግም ወደ አውሮፓ እንዲመላለሱ ፕራይቬት ጀት ይዘጋጅላቸዋል። ስለዚህ ምንም ጥያቄ የለውም። ከፍተኛ የኢኮኖሚ ኢንቨስትመንት ነው የብራዚል እግር ኳስ ፌዴሬሽን አንቼሎቲን ለመቅጠር ያደረገው። ረጅም ጊዜ የቆየ ነው። መጨረሻ ላይ እንግዲህ ባለፈው በለንደን ነው የመጨረሻው ድርድር አይረናውት የተደረገው ያለቀው የተጠናቀቀው ይባላል። 15 ዋንጫ አሸንፈዋል። ቅድም እንዳነሳው 3 ቻምፒየንስ ሊግ፣ 3 የአውሮፓ ሱፐር ካፕ፣ 1 ኢንተርኮንቲኔንታል ካፕ፣ 2 ላሊጋ፣ 3 ላሊጋ፣ 2 ላሊጋ። የመጀመሪያው የኃላፊነታቸው ዘመን ላይ ላሊጋ አላሸነፉም። ባለፉት 2 ዓመታት ባለፉት 3 ዓመታት ነው 2 ጊዜ ያሸነፉት። 1 ኢንተርኮንቲኔንታል ካፕ፣ 2 የዓለም ክለቦች ዋንጫ፣ 2 የስፔን ሱፐር ካፕ ዋንጫ፣ 1 ኮፓ ዴል ሬ አሸንፈዋል። በግላቸው ደግሞ በ2013-14 2021-22 2023-24 የውድድር ዘመን ደግሞ የአመቱ ኮከብ አሰልጣኝ ተብሎ ደግሞ ተመርጠዋል። አሁን ሮድሪጎ ካይንታኖ የሚባሉ የብራዚል እግር ኳስ ፌዴሬሽን አስተባባሪ ያሉ ጀነራል ኮኦርዲኔተር እሳቸውና ዡዋን ከዚህ በፊት የብራዚል ብሔራዊ ቡድን የሌቨርኩዘን የሮማ ተጫዋች የሆነው ሰው ደግሞ እሱም እንዲሁ ቴክኒካዊ አስተባባሪ ነው። ከእሱ ጋር ሆነው ከኤኳዶርና ከፓራጓይ ጋር የሚመርጧቸውን ተጫዋቾች ይፋ ያደርጋሉ። በአሰልጣኙ መሾም ከሚጠቀሙት መካከል አንደኛው ካሴሚሮ ይሆናል እየተባለ ነው። በማንቸስተር ዩናይትድ ባለፉት ወራት በተለይ ደግሞ በዩሮፓ ሊግ ዩናይትድ ፍጻሜ ሲደርስ ከዋናዎቹ አክተሮች መካከል አንደኛው ነበር። የብራዚል ብሔራዊ ቡድን ከፍተኛ የአማካይ ክፍል ችግር አለበት። ስለዚህ ካሴሚሮ አብሯቸው በሪያል ማድሪድ ሰርቷል፣ አብሯቸው ቻምፒየንስ ሊግ አሸንፏል። እሱን ወደ ብራዚል ብሔራዊ ቡድን ይጠሩታል እየተባለ ነው። ግን እንዳልኩት የውጭ ሀገር አሰልጣኝ ስኬታማ ባለመሆኑ ምክንያት በዓለም ዋንጫ ታሪክ በእርግጥ ምንድን ነው ውድድር የዓለም ዋንጫ ብቻ አይደለም። ለምሳሌ በአፍሪካ ብታይ ብዙ ጊዜ የውጭ ሀገራት አሰልጣኞች ይልቁን ፈረንሳውያን የአፍሪካ ብሔራዊ ቡድኖችን እያሰለጠኑ የአፍሪካ ሻምፒዮን ሲሆኑ አይተናል። ብዙ ጊዜ ወይ ወደ ዓለም ዋንጫ ሲያሳልፉ አይተናል። የውጭ ሀገር ዜጋ የሀገሩ ያልሆነን ብሔራዊ ቡድን እያሰለጠነ ስኬታማ አይሆንም ሊባል አይችልም። የዓለም ዋንጫ ላይ ኦኬ አላሸነፉም፣ ግን ሳምፕል ሳይዙ ትንሽ ነው። 8 የዓለም ዋንጫ ያሸነፉ ሀገራት ብቻ ስለሆነ ያሉት። ግን ለምሳሌ በአርጀንቲና ሜኖቲ፣ ቢላርዶ፣ ስካሎኒ፣
በፈረንሳይ ኤሚ ዣኬ ዴሾ፣ በጀርመን ዮዋኪም ሎቭ ወይ ፍራንስ ቤከንባወር የራሳቸው ሀገራት ሰዎች፣ በስፔን ዴል ቦስኬ የራሳቸው ሀገራት ሰዎች ናቸው ስኬታማ የሚሆኑት። በብራዚል ቪሴንቴ ፊዮላ፣ አይሞር ሞሬራ፣ ማሪዮ ዛጋሎ፣ ካርሎስ አልቤርቶ ፔሬራ እና ሉዊስ ፌሊፔ ስኮላሪ ናቸው የዓለም ሻምፒዮኖች የሆኑት። ፍጻሜ የደረሱ አሰልጣኞች 2 ብቻ ናቸው በዓለም ዋንጫ ታሪክ። ስለዚህ ከታሪክ በተቃራኒ ናቸው አንቸሎቲ ማለት። ብዙ ጊዜ የውጭ ሀገራት ዜጎች የዓለም ዋንጫ አይቀናቸውም፣ ፍጻሜም ብዙ አይደርሱም። 2 አሰልጣኞች ፍጻሜ ደርሰው ያውቃሉ። አንደኛው እንግሊዛዊ ናቸው፣ ስዊድንን ያሰለጠነው እንግሊዛዊ። የነ ፔሌን ብራዚል የገጠሙት ጆርጅ ራይኖር የሚባሉት አሰልጣኝ እንግሊዛዊ ናቸው። በቪየና የስቴዲየም ስም የተሰየመላቸው ኤርነስት ሃፕል ደግሞ 1978 ላይ የሜኖቲ አርጀንቲና ሆላንድን ስታሸንፍ እኚህ ኦስትሪያ አሰልጣኝ ናቸው። በኢስታዲዮ ሞኑሜንታል ቦነስ አይረስ ውስጥ የሆላንድ ብሔራዊ ቡድን አሰልጣኝ የነበሩት ከሬኑስ ሚሼልስ መልቀቅ በኋላ። አንቸሎቲ ከብራዚል ጋር የሆነ መራር ትውስታ አላቸው። አሰልጣኝነት የጀመሩት የአሪጎ ሳኪ ምክትል አሰልጣኝ በመሆኑ በሚላን ከሳኪ ጋር አብረው ሰርተዋል። እዛ ዝነኛ የአሪጎ ሳኪ ኤሲ ሚላን ቡድን ውስጥ የዚያ ቡድን ሬጂስታ ነበሩ። ከዛ 1994 የዓለም ዋንጫ ላይ ዝግጅት ያደርግ የነበረው የብራዚል ብሔራዊ ቡድንን በአሰልጣኝነት እንዲመሩ የተመረጡት አሪጎ ሳኪ አንቸሎቲን ምክትላቸው አደረጓቸው፣ ቴክኒካል አሲስታንት አደረጓቸውና በዛ ውድድር ላይ እንደ ሁሌ የሚታወስ አንድ ታሪክ አለ። የፓሳዲና ታሪክ በካሊፎርኒያ የተደረገው ጨዋታ ላይ በሮዝ ባውል ስቴዲየም ሮቤርቶ ባጂዮ የፍጹም ቅጣት ምት የመለያ የፍጹም ቅጣት ምት የሳተበትና እነ ሮማሪዮ ቤቤቶ የነበሩበት የነ ዱንጋ ቡድን የዓለም ሻምፒዮን የሆነበት ያ ጨዋታ ፍጻሜ ደርሰው ምንም እንኳ ዋና አሰልጣኝ ባይሆኑም ግን በምክትልነት በቴክኒካል አሲስታንትነት የዓለም ዋንጫ ለማሸነፍ ተቃርበው ያጡበት ነው። የተሸነፉት አሁን በሚያሰለጥኑት የብራዚል ብሔራዊ ቡድን ነው እና እንዲህ አይነት የታሪክ ቁስልም አላቸው። መጨረሻ ላይ እንግዲህ አዲሱ አሰልጣኝ ሆነው ወደ ብራዚል ብሔራዊ ቡድን ኃላፊነት ይመጣሉ። ያው በሪያል ማድሪድ የመቆየት ፍላጎት እንደነበራቸው ብዙ ጊዜ ይናገሩ ነበር። አይ ቲንክ ሪያል ማድሪድ ሊያቆያቸው ቢፈልግ ይቆዩ ነበር፣ ግን ሪያል ማድሪድ ይህንን ኮንትራት የማቆም ፍላጎት አለው። በዚህ ምክንያት የብራዚል ብሔራዊ ቡድን አሰልጣኝ ይሆናሉ። ግን የውጭ ሀገር አሰልጣኝ ብራዚልን የማሰልጠንን ጉዳይ በተመለከተ እንዳልኩት 2 አይነት በተቃርኖ ጫፍ ላይ የተቀመጡ ክርክሮች ስላሉ እነሱን ጥቂት ልመልከት። አሁን እንደ ቲም ቪክሪ አይነት ላለፈው 20-30 ዓመት በብራዚል የኖረ አንድ ብራዚላዊትም ያገባ እንግሊዛዊ ጋዜጠኛ አለ። በጣም ምርጥ ጋዜጠኛ ነው፣ ምርጥ ብሮድካስተር ነው። ለኢኤስፒኤን ይጽፋል፣ በፊት ለቢቢሲ ይጽፍ ነበር። አሁን ለነ ቶክ ስፖርትም ደግሞ ኮንትሪቢዩት ያደርጋል። አሁን እሱ ብራዚል ሌላ አማራጭ ማየት ነበረባት ይላል። ግዴታ ነው፣ ምክንያቱም የዓለም ዋንጫ ካሸነፈች አሁን የሚቀጥለው የዓለም ዋንጫ ሲመጣ 24 ዓመት ይሆናል። 2002 ላይ ነው ለመጨረሻ ጊዜ የብራዚል ብሔራዊ ቡድን የዓለም ዋንጫ ያሸነፈው። በብራዚል ስታይል አይደለም እሱም። አሁን ያለፉት 2 የዓለም ሻምፒዮን የሆኑባቸው ቡድኖች በጣም ዲፌንሲቭ ፕራግማቲክ የትራንዚሽን ቡድኖች ናቸው። የፍሌር ተጫዋቾች ነበሯቸው። ለምሳሌ የስኮላሪ ቡድን ሮናልዲኞ፣ ሮናልዶ፣ ሪቫልዶ አይነት ተጫዋቾች ነበሩት። ግን እንደ አጫወት የብራዚሎቹ የሚደነቁበት ውብ እግር ኳስ ወይም ጆጋ ቦኒቶ የሚሉት እግር ኳስን የተጫወተ አይደለም። ግን እሱንም ቢሆን ካሳኩት አሁን ረጅም ጊዜ ሆኗቸዋል። ያለፉት 2 የዓለም ዋንጫ ድሎቻቸው ከረጅም ጊዜ መጠበቅ በኋላ የተገኙ ናቸው። አሁን ቀጥሎ የሚመጣውም ደግሞ ከየትኛውም ጊዜ በላይ ረጅም ጊዜ ሊሆን ይችላል። ምክንያቱም 70 አሸነፉ፣ 94 አሸነፉ፣ 24 ዓመት መጠበቅ ነበረባቸው። አሁን ያንን እኩል የሚሆን የ24 ዓመት ጥበቃ ላይ ነው ያሉት። 2006 ላይ ካርሎስ አልቤርቶ ፓሬራን ሌላ የዓለም ዋንጫ አሸናፊን አሰልጣኝ አምጥተው ሞከሩት፣ አልሆነላቸውም። በፈረንሳይ በሩብ ፍጻሜ ተሸንፈው ከጀርመኑ የዓለም ዋንጫ ውጭ ሆኑ። 2010 ላይ ካርሎስ ዱንጋን የ94ቱን ቡድን አምበል አመጡት፣ እሱም አልሰራም። በሆላንድ ተሸንፈው እንደዚሁ ከሩብ ፍጻሜ በደቡብ አፍሪካ የዓለም ዋንጫ ተሰናበቱ። 2014 የዓለም ዋንጫ ደግሞ ያ የቤሎ ሆሪዞንት ቅዠት ነበር። ሌላ ልክ እንደ ካርሎስ አልቤርቶ ፓሬራ ሁሉ በዚሁ በቢጫው መለያ የዓለም ዋንጫ የማሸነፍ ታሪክ ያላቸውን የቀድሞ አሰልጣኝ ቢግ ፊልን አመጡ፣ ስኮላሪን። በጀርመን 7-1 ተሸነፉ። እስካሁን ድረስ ብራዚሎችን ሌት ከእንቅልፍ የሚያባንን ቅዠት ነው ያጨዋታ። 7-1 በሀገራቸው በሜዳቸው የተሸነፉበት ከ1950 በኋላ የብራዚል እግር ኳስ በትልቅ ሀዘን በትልቅ ትራጀዲ የወደቀበት ይባላል። ከዛ
በሀገራቸው በጣም ስኬታማ የነበሩ ግን የአውሮፓ አሰልጣኞችን ያጠኑ የነበረ አሁን የተሾሙትን አንቼሎቲን ደግሞ የቀድሞ የአርሰናል የስፖርት ዳይሬክተር ኤዱ የብራዚል እግር ኳስ ፌዴሬሽን ቴክኒካል ኮኦርዲኔተር ስለነበር እሱ ደግሞ ወደ አርሰናል እያዘጋጀላቸው አንዳንድ ጉዞዎችን የቬንገርን ትሬኒንጎች ያጠኑ ነበር ይባላል። ቺቼ ሊዮናርዶ ባቺ እሳቸው 2 የዓለም ዋንጫ ያሰለጠኑ 2018 እና 2022 ከእሳቸውም ጋር አልሆነም 6 ዓመት ነው የሰጧቸው ለቺቼ። ማጣሪያ ላይ በጣም የሚገርም ቡድን ይሰራሉ፣ ግን ዋና ውድድር ላይ አይሳካም። አሁን ብራዚሎችን ያሳሰባቸው የመጣው ነገር በትንንሽ አውሮፓ ሀገራት ሳይቀር መበለጥ ጀመርን ነው። ለምሳሌ ለመጨረሻ ጊዜ 2022 የዓለም ዋንጫ ሲደረግ በማን ነው የወጡት? በክሮኤሽያ ነው የተሸነፉት አይደለም። በፊት የሚሸነፉት በፈረንሳይ ነበር። ለምሳሌ 2006 ላይ ወይ 1998 ላይ ፍጻሜ ላይ የተሸነፈው በፈረንሳይ ነበር የተሸነፉት። ወይ 2010 ላይ በሆላንድ ነው የተሸነፉት። ወይ 2014 ላይ በጀርመን ነው የተሸነፉት። እነዚህ ሁሉ ትልልቅ የእግር ኳስ ሀገራት ናቸው። ያለፉት 2 የዓለም ዋንጫዎችን ግን የተሸነፉት ትልልቅ የእግር ኳስ ሀገራት በማይባሉ። ክሮኤሽያ ትልቅ የእግር ኳስ ሀገር ነው፣ ግን ከፈረንሳይ ከጀርመን ከሆላንድ ጋር ካነጻጸር ነው አነስ ይላል። 4 ሚሊዮን ሕዝብ ባለው በክሮኤሽያ ተሸነፉ። ከዛ በፊት በነበር 2018 የዓለም ዋንጫ ደግሞ በሌላ ትንሽ የእግር ኳስ ሀገር በቤልጅየም ተሸነፉ እና በአውሮፓ በቃ እየተበላ አሁን ትልቆቹ የአውሮፓ ሱፐር ፓወርስ አይደለም የሚያሸንፉን። እንደ ቤልጅየም እንደ ክሮኤሽያ አይነት ቡድኖች ከሆነ የሚያሰለጥኑን በቃ ካቻፕ ላይ ነው ያለነው። አሁን ቶሎ አውሮፓዎቹ ላይ መድረስ አለብን። ያንን የማረጊያው አንድ መድኃኒት ደግሞ አውሮፓ አሰልጣኝ ነው። ደግሞ ብዙዎቹ ብራዚላውያን ተጫዋቾች የሚጫወቱት በአውሮፓውያን አሰልጣኞች ስር በአውሮፓ ነው። እንዲያውም ብዙዎቹ ብራዚላውያን ተጫዋቾች አሁን በልጅነታቸው ነውና ከብራዚል የሚወጡት ከብራዚል ሊግ ጋር ያላቸው አሶሲዬሽን ሉዝ ነው፣ ጥብቅ አይደለም። ለምሳሌ ቪኒሽስ ወደ ሪያል ማድሪድ ሄደው 18 ዓመቱ ነው። የሊግ ተጫዋች ሆኖ በስፔን ነው ማለት ነው፣ በአውሮፓ ነው። ሮድሪጎም እንደዛ ነው። ኤንሪክም በ18 ዓመቱ ነው ለምሳሌ ሄደው። ብዙዎቹ ብራዚላውያን ተጫዋቾች አሁን ድሮ ልክ 24-25 ዓመት ላይ ከደረሱ በኋላ ለብራዚል ብሔራዊ ቡድን ከተጫወቱ በኋላ በብራዚል ሊግ ኢስታብሊሽ ካደረጉ በኋላ ነበር የሚሄዱት። ስለዚህ ሁሌም ከብራዚል እግር ኳስና ከብራዚል ሊንክ ጋር ቁርኝት ነበራቸው ማለት ነው። አሁን ግን በልጅነታቸው ነው የሚሄዱት። እንደ ተጫዋች ካየሻቸው የበለጠ አውሮፓዊነታቸው ያዘነብላል። ብራዚላውያን ቢሆኑም ግን እንደ ተጫዋች ዲፋይን ካደረግሻቸው ግን አውሮፓዊ ባህሪ የሚጫናቸው ተጫዋቾች ናቸው። ስለዚህ በብራዚል አሰልጣኝ ከምታሰለጥኛቸው ይልቅ አውሮፓዊ አሰልጣኝ ነውና በአውሮፓ የሚያሰለጥናቸው የአውሮፓ ወርኪንግ ካልቸር ነው የሚያውቁት በአብዛኛው። ስለዚህ ካሴሚሮ ለምሳሌ ቢመጡት ካሴሚሮ ዘመን የለውም ወደ አውሮፓ ከሄደ፣ ልጅ ሆኖ ነው ወደ አውሮፓ የተጓዘው። ሁሉንም ተጫዋቾች መጥቀስ ትችላለች። አብዛኞቹ በለጋ ድሮ እንደዚህ አልነበር። ድሮ 25-26 ኢስታብሊሽድ ከሆኑ በኋላ ነው ወደ አውሮፓ ይመጡ የነበሩ። ስለዚህ የሁለቱንም የባህል ቅይጥ አድርገሽ ልትወስጃቸው ትችላለች። አሁን ግን እንደዛ አይደለም። ስለዚህ ይሄ አይነት ክርክር አለ። በቅርብ ዓመታት ደግሞ የራሳቸው ሊግ እንኳ ዶሚኔት ማድረግ እየቸገራቸው ነው። ካለፉት 6 የብራዚል ሻምፒዮኖች 4 አውሮፓውያን አሰልጣኞች ናቸው። በራሳቸው በብራዚል ውስጥ ስኬታማ የሚሆኑት ብራዚላውያን መሆናቸው እያበቃ መጥቷል። ሁለተኛ ግን ለምሳሌ ቲም ቪከሪ ምን ይላል? ልክ ነው፣ የብራዚል ቤንች ላይ የውጭ ሀገር አሰልጣኝ ሆኖ 1958፣ 62፣ 70 በመጀመሪያዎቹ 3 ተከታታይ ዓለም ዋንጫ ድሎቻቸው ውስጥ በዜግነት ደረጃ የውጭ ሀገር ዜጋ የሚባል አሰልጣኝ ላይሆን ይችላል። ግን ለምሳሌ አርጀንቲናውያንና ኡሩጓውያን በእነዚህ ዓለም ዋንጫዎች ላይ ትልቅ አስተዋጽኦ ነበራቸው። ኦንዲኖ ቪዬራ ከኡሩጓይ፣ ቤላ ጉትማን ከሃንጋሪ። የእነዚህ አሰልጣኞች ተጽዕኖ ቀላል አልነበረም። ሁሌም ቢሆን ኢንተርናሽናል ሀሳብን ይቀበል ነበር። ልክ ነው፣ ፎርፎርቱን በዛ መንገድ መጫወት፣ በስትሬት ባክ ፎር መጫወት ምናምን በዓለም እግር ኳስ እንግዳ ነገር ነበር። ግን ብዙዎቹ ታክቲካዊ ግብአቶች ደግሞ ከውጭ ሀገራት አሰልጣኞች የመጡ ናቸው። በተለይ እንደ ቤላ ጉትማን ካሉ አሰልጣኞች የመጡ ናቸው እና የግድ እዚህ ሀሳብ ላይ መድረስ ነበረባቸው ይላሉ። ደግሞ ምሳ አስተውለሽ እንደሆነ አርጀንቲናን አሰልጣኞች ወደ አውሮፓ መጥተው ሲሳካላቸው ብዙ እናያለን። ዲየጎ ሲሞኔ ምናልባት ምርጡ ምሳሌ ሊሆን ይችላል። ግን ፖቼቲኖ፣ ሌሎችም ብዙ አሰልጣኞች አርጀንቲናን አሰልጣኞች መጥቀስ እንችላለን። ወደ ውጭ ወጥተው ለመስራት የሞከሩት ብራዚላውያን አሰልጣኞች ግን ብዙም አልተሳካላቸው። ለምሳሌ የሆነ ጊዜ የብራዚል የኮቺንግ ሱፐርስታር የነበሩት ቫንደርሌ ሉክዘምበርጎ የሚባሉ አሰልጣኝ ነበሩ። ወደ ሪያል ማድሪድ ሄዱና ሳይሳካላቸው ቀረ። ሉዊስ ፊሊፔ ስኮላሬ የፖርቱጋል ብሔራዊ ቡድን አሰልጣኝ ነበሩ። ያው ፍጻሜ ደርሰው ያውቃሉ፣ ግማሽ ፍጻሜዎችም ደርሰው ያውቃሉ በ2006 የዓለም ዋንጫ። ነገር ግን ወደ ቼልሲ ሄደው እሳቸውም አልተሳካላቸውም በክለብ ፉትቦል
እና ብራዚላውያን አሰልጣኞች ለምሳሌ ከአርጀንቲናውያን ጋር ብታነጻጽሪያቸው በዛው በአህጉራቸው እንኳን በአንዳንድ የኮፓ አሜሪካ ውድድሮች ላይ ከ10 ብሔራዊ ቡድኖች 5 አርጀንቲናውያን ይሆናሉ። አርጀንቲናን ጨምሮ ሌሎቹ ሀገራት አሁን ቢኤልሳ ለምሳሌ ኡሩጓይን ያሰለጥናሉ። ኔስቶር ሎሬንዞ የኮሎምቢያ አሰልጣኝ ናቸው። እንደዚህ የውጭ ሀገራት አሰልጣኞችን እንኳ ሲሾሙ የደቡብ አሜሪካ ሀገራት አርጀንቲናውያን አሰልጣኞችን ነው የሚቀጥሩት። በኮቺንግ ደረጃ በዛው በአህጉር ውስጥ እንኳን በሊጋቸውም በዛው በብራዚል ሊግ በብራዚል ሴሪያ ግን ደግሞ በዛው በላቲን አሜሪካ ውስጥ ብራዚላውያን አሰልጣኞች ብዙ ፈላጊ የላቸውም እና የግድ መወሰን የነበረበት ውሳኔ ነው። ግን ሁሌም እንዲህ አይነት ውሳኔ ብሔራዊ ኩራት ኢንቮልቭ ስለሚያደርግበት እኛ ብራዚሎች እኮ ነን የዓለም ዋንጫ እኛን ያላሸንፍ የለም እንዴት በጣሊያናዊ አሰልጣኝ እንሰነትላለን እና የሚል ክርክር ሊኖር ይችላል። እንዲህ አይነት ተከራካሪዎች አሉበት። እንግዲህ ሌላው እንግዲህ ቀጥሎ የሚመጣው ቴክኒካል ነገር ነው። አንድ ሰላም የሚባል ጓደኛችን ምን ይላል? የብራዚል ብሔራዊ ቡድን አሁን ሃንድሶን አሰልጣኝ ነው የሚያስፈልገው እያንዳንዱን ቫሪያብል የሚቆጣጠር የበለጠ ስትራቴጂክ የሆነ ምክንያቱም እንደ ድሮ አይነት ታለንት የለም። አሁን የመጨረሻው ታለንትር ተጫዋች ኔይማር ነው። በጣም ባለ የተለየ ዩኒክ ተሰጥኦ ያለው ወይም ቪኒ አስደናቂ ተጫዋች ነው፣ ግን የበለጠ የአውሮፓ የክንፍ ተጫዋች ባህሪ ያለው ነው። ብዙ ጊዜ እንዳነሳ ነው ለብራዚል ብሔራዊ ቡድን እስካሁን ድረስ 6 ጎል ብቻ ነው ያስቆጠረው። ያንን ከኔይማር በኋላ ያለን የብራዚል ብሔራዊ ቡድንን የማጥቃት ኃላፊነት የመምራት ችሎታ እስካሁን ድረስ እያሳየ አይደለም። ቢያንስ እስካሁን ድረስ ያለፈው ኮፓ አሜሪካም ይሁን የዓለም ዋንጫ የማጣሪያ ሂደቱም ላይ ብታይ ቪኒ እስካሁን ድረስ 24 ዓመቱ ቢሆንም የሪያል ማድሪድ ሱፐርስታር ቢሆንም ለባሎንዶር ጫፍ ደርሶ ያጣ ቢሆንም ግሎባል ስታር ቢሆንም ግን ለብራዚል ብሔራዊ ቡድን ጥሩ እየተጫወተ አይደለም። የብራዚል ብሔራዊ ቡድን በአጠቃላይ እንደ ትውልድ ሊሚትድ ነው። በጣም የተሰጦ ችግር አለ አሁን እዚህ ቡድን ውስጥ። እንደዛ ከሆነ ደግሞ ድሮ የዓለም ዋንጫዎቻቸው ላይ ባለ ድል ሲሆኑ በእያንዳንዱ የዓለም ዋንጫ ድሎቻቸው ላይ የሚጠቀሱ ትልልቅ ተጫዋቾች ነበሯቸው። አሁን እንዲህ አይነት ትውልድ አይደለምና የበለጠ ኦርጋናይዜሽን ላይ የሚያተኩር የተደራጀ እግር ኳስ የሚጫወት አሰልጣኝ ያስፈልጋል ብሎ ያምናል። የብራዚል ደጋፊ ስለሆነ ነው ሰላምን ማነሳው እና በጣም ጥሩ የእግር ኳስ እውቀትም እና ደግሞ የብራዚል እግር ኳስ እውቀቱ ደግሞ በጣም ከፍተኛ ነው። በጣም ኢንትረስቲንግ ፖይንት ይመስለኛል። አሁን አንቼሎቲ እንዲህ አይነት አሰልጣኝ በመሆናቸው አይደለም ቢያንስ አሁን የምናውቃቸው። አንቼሎቲ የበለጠ በጸጥታ ቡድን በመምራታቸው በቴክኒካዊ ጣልቃ ገብነታቸው ሳይሆን በሰው አስተዳደራቸው የበለጠ የሚደነቁ አሰልጣኝ ናቸው። በማድሪድም በሌሎችም ቦታዎች ቢያንስ ያስም የላቸውም። ያንን አያደርጉትም፣ ያንን ማድረግ አይችሉም፣ ኦርጋናይዝ ማድረግ አይችሉም ማለት ሳይሆን ቢያንስ ግን እንደ አሰልጣኝ የምናውቃቸው ለምሳሌ እንደ ፔፕ ጓርዲዮላ ወይም እንደ ጆዜ ሞሪኞ የተለያዩ ታይፖች ቢሆኑም ሁለቱም ኃይለኛ የሲስተምና የኦርጋናይዜሽን አሰልጣኞች ናቸው። ጓርዲዮላ ደግሞ በጣም ዲፋይንድ የሚደረግ የጨዋታ አይደንቲቲ ያለው ነው። ጆዜ ሞሪኞ ደግሞ ኃይለኛ ፕራግማቲክ አሰልጣኝ ናቸው። ለምሳሌ ከሆኑ አጫዋቶች ጋር እነዚህን አሰልጣኞች ማሰብ እንችላለን። አንቼሎቲን ከሆኑ አሰልጣኞች ጋር ከሆነ የጨዋታ ስልት ጋር ብቻ ለይተን አናያቸው። እኔ እንደውም የፈርጉሰን ታይፕ አሰልጣኝ ናቸው ነው የምለው። በጣም ስኬታማ ናቸው፣ ምንም ጥያቄ የለውም። የሲቪያቸውን ማየት ይበቃል። ግን ለምሳሌ የፈርጉሰን መንገድ የምንለው የሰው አእምሮ ውስጥ የተቀመጠ የተለየ ዩኒክ የጨዋታ ስታይል የለም። ምክንያቱም ፈርጉሰን 6 አይነት ቡድን ገንብተዋል። ዩናይትድ ውስጥ ለምሳሌ 6 ትልልቅ ቡድኖች ነበሯቸው። ዩኒክ የሚያደርጋቸው እንደየዘመኑና እንዳሏቸው ተጫዋቾች የተለያየ ቡድን ነው የሰሩት። ለምሳሌ 2008 ላይ የነበረው ቡድን በፈለገው መንገድ የሚጫወት ከፈለገ ፕሬስ ያደርጋል፣ ከፈለገ ካውንተር ፕሬስ ያደርጋል፣ ከፈለገ ፖሴሽን ዶሚኔት ያደርጋል፣ ከፈለገ በካውንተር አታክ ይጫወታል፣ ሲያስፈልገው በዲፕ ብሎክ ይጫወታል። እንደዚህ የበለጠ ምንድነው በተለዋዋጭነታቸው በአዳፕታቢሊቲያቸው ነው የምናደንቃቸው። አሁን ለዚህ የብራዚል ወቅታዊ ችግር ይሆናል ወይ አንቼሎቲ የሚል ጥያቄ አለ። ምክንያቱም ይሄ ኃይለኛ ኦርጋናይዜሽን የሚፈልግ ነው። ምክንያቱም መልበሻ ክፍሉን ብቻ ማኔጅ በማድረግ ውጤት ለማምጣት ያስቸግራል። እንደዛ የሚሆነው ኃይለኛ ተሰጥኦ ያለበት ስብስብ ሲሆን ነው። ይሄ ደግሞ የተሰጥኦ ጥያቄ የተሰጥኦ ክርክር የሚቀርብበት ነው። በስም ደረጃ ካይሻ ሮድሪጎ፣ ራፊኛ፣ ቪኒ ድንቅ ተጫዋቾች ናቸው ሶስቱ ለምሳሌ ከፊት ብታሰልፊያቸው። ግን በብራዚል እየሰራ አይደለም። እኔ ደግሞ ያ ጊዜ አይሰጥም ነው የምለው። ለምሳሌ ፔፕን ብትሾሚ ፔፕ ያንን የሱን የጨዋታ ስልት ለመተግበር ተጫዋቾች ይፈልጋል። በብሔራዊ ቡድን ደግሞ ተጫዋች አታስፈርም። ለምሳሌ ሲቲ ሲያሰለጥን ቡድኑ ዋንጫ ማሸነፍ የጀመረው 400 ሚሊዮን ፓውንድ ኢንቨስት ከተደረገበት በኋላ ነው። በሱ ብቻ ከዛ በፊት የነበሩትን ተጫዋቾች እንተው። የእሱ አጫዋት የሚፈልጋቸው ስፔሲፊክ ተጫዋቾች አሉ። እነዛ ተጫዋቾች ደግሞ ሬር ናቸው።
ለነዛ ተጫዋቾች ብዙ መክፈል አለብሽ። በብሔራዊ ቡድን አሰልጣኝነት ግን በቃ ያው ያሉትን ተጫዋቾች ነው የምትጠቀሚ። እንደ ክለብ እኔ እንዲያውም በጣም ፌር የሆነ አንድ የእግር ኳስ መለኪያ ብሔራዊ ቡድን ነው። ሰው ባለው ሚንስ ብቻ ነው ቡድኑ የሚሰራው። ከውጭ መግዛት አይችልም። በገንዘብ የሚመጣ ስኬት የለም። እንደ ክለብ እግር ኳስ አይደለም ማለት ነው። የአውሮፓ ዋንጫ ላይ ይህንን ኮንሰፕት እንዳነሳ እናስታውሳል። ባለሽ ሪሶርስ ብቻ ነው የምትሰሪው። ስለዚህ አንቼሎቲ የሚሆኑ ሌላ በተለይ ሲስተም አሰልጣኝ ሲመጣ ግን ለእኔ ያጫወት የሚሆን ተጫዋች እያለ ማስፈረም አይችልም። ሁለተኛ የልምምድ ጊዜ ማያገኝ የብሔራዊ ቡድን አሰልጣኝ በአመት 20 ቀን ቢኖረው ነው የልምምድ ጊዜ 20 ሴሽን እንኳን ቢኖረው አይመስለኝም በስርዓትም። አሁን ደግሞ 14 ወር ብቻ ነው የቀራቸው። ስለዚህ ልክ እንደ ቱሄል ሁሉ በአጭር ጊዜ ኮንትራት ለአንድ ትልቅ ውድድር ግብ ተደርጎ የመጡ አሰልጣኝ ናቸው። የልምምድ ጊዜ ከሌለ ሲስተም ላይ መስራት አይቻልም ማለት ነው። እንደዛ ከሆነ አዳፕተብል አሰልጣኝ ይሻል ይሆናል። ለዛ ደግሞ ከአንቼሎቲ የተሻለ የለም። ሁለቱንም ክርክር ማቅረብ ይቻላል ማለት ነው። ለመጨረሻ ላይ እንግዲህ የሌላ አንድ ትልቅ ፈተና እኔ በክለብ እግር ኳስ የጨረሱ ይመስለኛል ከዚህ በኋላ ራሳቸውም ተናግረዋል። ነገሩ የሪያል ማድሪድ አሰልጣኝነት የኔ የመጨረሻው የክለብ አሰልጣኝነት ነው። እንደውም የክለብ ብቻ ሳይሆን የመጨረሻው አሰልጣኝነት ይሆናል ነበር ያሉት። አንድ የመጨረሻ ሙከራ የሚያደርጉ ይመስለኛል። ምክንያቱም ተረጋግጧል። የዓለም ዋንጫ ላይ እሳቸው ናቸው የሚመጡት እና የብራዚል ብሔራዊ ቡድን ረጅም ጊዜ ከ2022 በኋላ የዓለም ዋንጫ አላሸነፈም። 24 ዓመት ይሆናል። በኮፓ አሜሪካ ውድድር ደግሞ በ15 ዓመት ውስጥ አንድ ጊዜ ብቻ ነው ያሸነፈው። የራሱን ማህጉር ዶሚኔት እያደረገ አይደለም። 2019 ላይ የተደረገውን የኮፓ አሜሪካ ውድድር እሱንም በሀገራቸው የተደረገ ውድድር ነው ያሸነፉት። አንዴ ብቻ ነው የቀናቸው። እየሆነላቸው አይደለም በአህጉራቸው ውድድርም። ስለዚህ ቶሎ ውጤት የሚፈልጉ ናቸው። እንግዲህ የተከላካይ መስመሩ ድክመት አለበት። የአማካይ ክፍሉ ጨዋታ መቆጣጠር አይችልም። ቴክኒካል ተጫዋቾች የሉትም። ጨዋታ ለመቆጣጠር የሚሆኑ ተጫዋቾች የሉትም። እነዚህ ፊክስ መደረግ ያሉባቸው ድክመቶች ናቸው። እንግዲህ መጨረሻ ላይ ወደ አንቼሎቲ ፊታቸውን አዙረዋል አሰልጣኙ። አንቼሎቲ በሚቀጥሉ የዓለም ዋንጫም አሁን ደግሞ በቅርብ ጊዜም የዓለም ዋንጫ ጨዋታዎች ላይ እናያቸዋለን። አንዳንድ ተጫዋቾች ስራቸውን ሊያቀሉላቸው ይችላሉ። ለምሳሌ በሪያል ማድሪድ ያሉትን ብራዚላውያን አሰልጣኞች ያውቋቸዋል፣ አሰልጥነዋቸዋል። ቪኒሽስ አሁንም ያሰለጠኑት ነው ስላለቀቁ። ሮድሪጎ፣ ኤንድሪክ ከጠሩት ለብራዚል ብሔራዊ ቡድን፣ ካሴሚሮ በማንቸስተር ዩናይትድ የሚጫወተው ግን በሳቸው ስር አብሮ የተጫወተ ነው። ከአንዳንዶቹ ጋር አብሮ ሰርተዋል። ያ ደግሞ ምናልባት ያንን የሽግግር ጊዜ ያሳጥሩላቸው ይሆናል። ብዙም ያውቋቸው ተጫዋቾች ስላሉ። ግን በጎ ነገር ደግሞ አብዛኞቹ ተጫዋቾች ያው ቅድም እንዳነሳሁት የዩሮፒያን ሜንታሊቲ ያላቸው አሰልጣኞች ናቸው። ቅድም የውጭ ሀገር አሰልጣኝ ሲባል እንደው ሙሉ እውነት አይደለም። እንደው በስታቲስቲክስ ደረጃ ልክ ነው የውጭ ሀገር አሰልጣኝ አልተሳካለትም ሊባል ይችላል። ግን ለምሳሌ ስዊድን ላይ የተደረገው የዓለም ዋንጫ ላይ 2 አሰልጣኞች ነበር ያኔ የብራዚል እግር ኳስ ፌዴሬሽን ፕሬዚደንት የነበሩት፣ በኋላ የፊፋ ፕሬዚደንት ሆነው የሰሩት ዦአው ሃቨላንጅ የሚባሉት ሰው፣ ማርቲን ፍራንሲስኮ የሚባሉ የቫስኮ ደጋማ አሰልጣኝና ፍሌታስ ሶሊች የሚባሉ የፍላሚንጎ አሰልጣኞች ነበር የመጨረሻ እጩ አድርገው የያዙት። ለብራዚል ፓስፖርት ግድ አልነበራቸውም በጊዜው ዦአው ሃቨላንጅ። ዋናው ሰውዬው የማሰልጠን ኮምፒተንስ ይኑረው እንጂ የሚል ነበር እምነታቸው። በኋላ ይሄ የተዋጽኦ ጉዳይ መጣና እንዳለ ፌዴሬሽኑ ቦርዱ ምን የሪዮ ተጽዕኖ በስቶበታል የሚል አስተሳሰብ ነበር። በቂ የሳኦ ፓውሎ ሪፕሬዘንቴሽን የለም የሚል ነበር። መጨረሻ ላይ የተፈለጉት ሰው ፌሊቼ ሶሊሽ የሚባሉት አሰልጣኝ የሪዮ ቡድን ነበር የሚያሰለጥኑት፣ የፍላሚንጎ አሰልጣኝ ነበሩ። ስለዚህ ያው የሪዮ ተጽዕኖ እንዳይበዛ በሚል ከሳኦ ፓውሎ ጋር ስኬታማ ታሪክ የነበራቸውን ብራዚላዊ አሰልጣኝ ቪሴንቴ ፊዮላን አሰልጣኝ አድርገው ሄዱ። ስለዚህ ብራዚል ሌላም ጊዜ ለመቅጠር ሞክራ ታውቃለች የውጭ ሀገራት አሰልጣኞችን። እዛ የዓለም ዋንጫ ላይ እንዲያውም በጣም ተቃርበው ነበር የውጭ ሀገር አሰልጣኝ ለመቅጠር። በታሪካቸው በድምር እንዳነሳሁት 7 ጨዋታዎችን ብቻ ቢሆንም ያሰለጠኑት የውጭ ሀገራት አሰልጣኞች በ1920ዎቹ 1930ዎቹ አሰልጥነዋል። አዲስ ታሪክ አይደለም። ግን ለአንቼሎቲ ከአሰልጣኝነታቸው ታሪክ ትልልቆቹ ፈተናዎች መካከል አንደኛው ነው። ሮማኖ ፕላቴሮ የሚባሉ አሰልጣኝ ኡሩጓይ አሰልጣኝ 1925 ላይ፣ ፖርቱጋላዊ ጆርጅ ጎሜዝ ደ ሊማ እሳቸው ደግሞ 1944 ላይ፣ በኋላ ፌሊፖ ኑኜዝ ከሁለቱ የዓለም ጦርነት በኋላ 1965 ላይ ወደ እንግሊዙ የዓለም ዋንጫ ከመምጣታቸው በፊት ለአጭር ጊዜ የብራዚል ብሔራዊ ቡድን አሰልጣኝ ሆነው ያውቃሉ። አንቼሎቲ 4ኛው ብቻ ናቸው። ግን በዓለም ዋንጫ ታሪክ ተደርጎ የማያውቅን ገድል የመድገም እድል አላቸው። ለዚህ ነው እኔ የሌጋሲ ሹመት ነው
ለሳቸው እነዛ ጥቂት ሚሊዮኖች አይመስሉኝም ባለጠጋ ሰው ናቸውና ግን ምናልባት በአሰልጣኝነት ታሪክ ዩኒክ ስፍራ ያሰጣቸዋል። በክለብ እግር ኳስ እንደዚህ የተሳካለት በአውሮፓ ደግሞ በብሔራዊ ቡድን የዓለም ዋንጫን የሚጨምር ከሆነ በእግር ኳስ የአሰልጣኞች ታሪክ ያላቸውን ስፍራ ምናልባት ያለ ብዙ ክርክር የምንጊዜ ምርጡ አሰልጣኝ ሊያደርጋቸው ይችላል። የዓለም ዋንጫን ያሸነፈ በክለብ እግር ኳስ እንደዚህ የተሳካለት ብዙ አሰልጣኝ ማሰብ የምንችል አይመስለኝም። እስኪ የቀጣዩ ብራዚል ብሔራዊ ቡድን አሰልጣኝ ሆኗል ይሳካላቸዋል የሚለውን እንመለከታለን። የአድማጮቻችንን አስተያየት ግን እንቀበል። የተወሰኑትን መህቡብ ፈድሉ ያለምንም ጫጫታ ሻቢ አሎንሶ ወደ ማድሪድ፣ አንቸሎቲ ደግሞ ወደ ብራዚል ሄደዋል። ማድሪድ ትልቅ የእግር ኳስ መገናኛ መሆኑን ያሳያል። ሻቢ አሎንሶ በሌቨርኩሰን የሰራውን ታሪክ የሚደግም ይመስለኛል። ምክንያቱም እሱም ትልቅ የእግር ኳስ ኬሪየር የነበረው በመሆኑ ሁሉንም ተጫዋቾች ያስማማል። ምክንያቱም ትሬንት አሌክሳንደር አርኖልድ የታክሲኩ ግንባር ቀደም ሰው ይሆናል ብዬ አስባለሁ። የአንቸሎቲ ነገር እንጃ ምክንያቱም ደቡብ አሜሪካ ሀገሮች የእግር ኳስ ተመጣጣኝነትና ቴክኒክ ብቃት ከአንቸሎቲ ለዘብተኝነት ጋር ተደምሮ የሚሳካላቸው አይመስለኝም ብሎናል። አብርሃም መንግስቱ ዶን ካርሎ አንቸሎቲ ከአሁን የብራዚል ብሔራዊ ቡድን ስራቸውን የጀመሩ ይመስላል። ኔይማር ጁኒየርን ለ2026 የዓለም ዋንጫ እንደሚያስፈልጋቸው እየነገሩት ነው። ስንት ምርጥ ወጣት ተጫዋቾች ባሉባት ብራዚል የረጁ ተጫዋቾችን መሰብሰብ መጀመሩ ዋጋ እንዳያስከፍላቸው ዘጋለው። አሎንሶ በኩል እንኳን በማድሪድ ቤት እንደሚሳካለት ምንም ጥርጥር የለኝም ብሏል። ብርቃያው ስሜ ከወሰርቤ ምንም ወሬ ሳይበዛ ትናንትና ትልቅ ዜና ሰማን። ቸኩሎ ፍርድ መስጠት እንዳይሆነብኝ እንጂ አንደኛው ሹመት ልክ ቢሆንም አንደኛው ሹመት ግን አንቸሎቲ ወደ ብራዚል መሄድ ልክም ተገቢም ነው። አሎንሶ ግን ወደ ማድሪድ መሄድ ትልቁ ስህተት ነው። ምክንያቱም አሎንሶ አምና ሌቨርኩሰን ምናልባት ሻምፒዮን አድርገውት ሊሆን ይችላል። ሞኒክ አሰልጣኝነት ሹምሽረት ችግር ላይ ነበር ከአመት አመት እየደከመ ሄዷል። ስለዚህ ሌቨርኩሰን ሻምፒዮን ሆነ እዛው ልጆቹን ይዞ አሎንሶ ዘንድሮ ቀጥሎ ዋንጫውን አልደገመም። ስለዚህ የሱ ቅጥር ስህተት ይመስለኛል ብሎናል። ፍጹም ጋሻው ሻቢ አሎንሶ አዛውንቱ በጥበብ የያዟቸውን ኢጓቸውን የበዛ ተጫዋቾችን ማሰልጠን የሚከብዳቸው ይመስለኛል። ማድሪድ ቤቱ ከባድ ነው። ሁለቱ ቪኒሺየስና ምባፔ እንደ አመላቸው ይዞ ለመቀጠል ወደ ሰፊ መሆን ይጠይቃል። አንቸሎቲ ትክክለኛ ውሳኔ ነው። ክለብ አሰልጣኝነት በዚህ እድሜ ከባድ ነው። አዲሱ ትውልድ አዲስ ታሪክ አዲስ ለውጥ በኳሱ ላይ ያመጣ ባለበት ጊዜ ወደ ብሔራዊ ቡድን ማሰልጠንን ማሰቡ ትክክለኛ ውሳኔ ነው። ቴናግ ያን የመሰለ ሻቢ ቡድን እንዳያጨመላልቀው ፈራለሁ ብሎናል። እንደዛ ስቲ ሊል ያለው ነው የዩናይትድ ደጋፊ ይመስለኛል። ያው ጥሩ አሰልጣኝ አይደሉ ማለት አይደለም። በአያክስ ተመልክተናቸዋል። ታደሰ ሳካ ሚል አድማጫችን ካሊቶ በክለብ አሰልጣኝነት ታሪካቸው ምንም ያላሳኩት የላቸውም። በአምስቱም የዓለማችን ምርጥ ሊጎች እየዞሩ ዋንጫ አንስተዋል። ሻምፒዮንስ ሊግ ዋንጫን ዴሲማና 15ኛውን ኮፓ ደለሬ ዴፊቢ ፖካል እንዲሁም ሌሎች ዋንጫዎችን አሸንፈዋል። ይህን ታሪክ የሰራ ዓለም ላይ ያለ አሰልጣኝ የለም። የብራዚል ብሔራዊ ቡድን እሳቸው በሚፈልጉበት ልክ የከዋክብት ክምችት ያለበት ስብስብ ነው። ካሊቶ ዓለም ዋንጫ አንስተው ሌላ ታሪክ ይሰራሉ። ሻቢ አሎንሶ ለማድሪድ አሁን ላይ እንደሱ ያለ አሰልጣኝ ነው የሚያስፈልገው። የማድሪድ መልበሻ ቤትና በስልጠናው ላይ እንደሱ ሊያዳምጡት የሚችሉ አሰልጣኝ አይገኝም። በእግር ኳስ ተጫዋችነትም ሆነ በአሰልጣኝነት ጊዜው እንደሱ ያለ ካሪዝማ ያለው አሰልጣኝ ማግኘት ይከብዳል። በሊቨርኩሰን ያሳካውን ኢንቪንሲብል ሻምፒዮንነት በማድሪድ ይደግማል። ታደሰ ነኝ ከቀጨኔ 8 ቁጥር ማዞሪያ ብሎናል። የመጨረሻ አስተያየት እንቀበል። ሲንጆ ሳንታ ትናንት የተሰማው ትልቅ የዝውውር ዜና ሲጠበቅ ነበር። አንቸሎቲ በተለያዩ ሀገራት ሊግ ላይ በስኬትም በውጤትም የተሳካለት ጊዜን ያሳለፈ በተለይም በሪያል ማድሪድም ደግሞ የስኬት ማማ የተጎናጸፈ ድንቅ አሰልጣኝ ናቸው። ከዚህ በኋላ ደግሞ በብራዚል ብሔራዊ ቡድን የሚሰሩትን የሚያስመለክቱን ይሆናል። አሎንሶ ሹም የተጠበቀ ዝውውር ነበር። ምንም እንኳን ሊቨርፑል እሱን ለመቅጠር ፍላጎት ቢያሳይም ማድሪድ ትንሽ መንገጫገጭ ሲያሳይ ደጋፊዎቹ አሎንሶን አምጡልን ሲሉም ነበር። ሆኖም ለአንድ አመት ሊቨርኩሰን ቆይቶ ነው ትናንትና የማድሪድ አሰልጣኝ መሆኑን ሰማን። ግን ይሄ ማድሪድ ከአሎንሶ ትልቅ ነገር የሚጠብቅ ይመስለኛል። እንደኔ እይታ አሎንሶ በጣም የሚቸገር ይመስለኛል። ለሁሉም በሳሎን ትንታኔ ግን ለመስማት ትጠብቃለሁ ብሎናል። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል
የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።